ስታዩኝ የዋዛ ሰው ከመሰልኳችሁ አዳም ብዙዎችን ያስደመመው ኦርቶዶክሳዊ ወጣት በኤርሚያስ እጅ ጌታን ተቀበለ። እኔ በደለኛና ኃጢያተኛ ነኝ። ደባል ካልደበላችሁ በስተቀር ክርስቶስ ኢየሱስን ብቻውን አትቀበሉ ብሎ የሚያስተምረው መምህር ስትመልሱ ዞር በልልኝ አትበሉ። እሺ ከዚህ በኋላ እኛ ክርስቶስን ከቅዱሳን ጋር የተቀበልነው ኢየሱስ ክርስቶስን ፍጡር ነው እያሉ ለቆንጆ ድንጋይ ግን መስገድ አያስተዛዝበን። ድንጋይ አመልካለሁ የሚለው ቢሮፉል ድንጋይ ነው፣ ምንም የሚመለክ ነገር የለውም። ዙሪያውን ስትዞሪ ለአላህ ነው። ወጣቱ እሳት ሆኗል ነው ብለ ይሄ ኃጢያት ነው ይሄ ኃጢያት አይደለም እያልን መጠጣት ካቆምን ቆይተናል። እንዴት የታደልኩ ነኝ ግን ጌታ። በነገራችን ላይ ከተሰቀለው ከኢየሱስ ክርስቶስ በቀር ሰውን ከመንፈሳዊ ድካም ሊያወጣ የሚችል ምንም ነገር የለም። ኢየሱስን ስለተከተልኩ ብቻ ከሰርኩ ያለው ሙሴ ይሄ ኢየሱስን አግኝቼ ከሰርኩትን ነገር ልንገራችሁ ዛሬ። በቃ ጉዱን ላውጣ ዛሬ። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂም ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሐሳቦች ከች ብዬላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ወደ ቪዲዮአችን። መንገድ ላይ አንዳንድ ጊዜ ገጥሟችሁ ያውቃል? ጌታን ተቀበለሃል፣ ጌታን ተቀበለሻል የሚሉ ሰዎች አሉ አይደል? አዎ። ስትመልሱ ዞር በልልኝ አትበሉ። እሺ ከዚህ በኋላ እኛ ክርስቶስን ከቅዱሳን ጋር የተቀበልነው ምንድን ያልከው? እስኪ ድገማት። ስትመልሱ ዞር በልልኝ አትበሉ። እሺ ከዚህ በኋላ እኛ ክርስቶስን ከቅዱሳን ጋር የተቀበልነው እኛ ክርስቶስን ከቅዱሳን ጋር። እሺ ከቃሉ ጋር ናችሁ። ይሄንን ያለው ክርስቶስ ነው። በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ስንመለከት ጌታችን ኢየሱስ ክርስቶስ እንደዚህ ይላል፣ የእምነታችን ጀማሪና ፈጻሚ እንዲህ ይላል፣ እናንተን የሚቀበል እኔን ይቀበላል፣ እኔን ደግሞ የሚቀበል የላከኝን ይቀበላል። ይህ በአጭሩ ምንድነው የሚያሳየው መሰላችሁ? የጠቀሰው ጥቅስ ስህተት ሆኖ አይደለም። የጠቀሰውን ጥቅስ ብሎክ ለማድረግ አይደለም። በጥቅስ እኮ ከመጣችሁ እንስማማለን። ይህ የሚያሳየው ስለ ነገረ ድነት ላክ ኦፍ ኢንፎርሜሽን ወይም ደግሞ ምንም አይነት ዕውቀት እንደሌለው ነው። አሁን በጎዳና ላይ እየወጡ ኢየሱስ ክርስቶስ ጌታ ነው፣ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ክርስቶስ ኢየሱስ ነው እያሉ በቦልድነስ ሲሰብኩ እየተናገሩ ያሉት ለነፍሳችሁ መዳኛ የሚሆናችሁ ትድኑበት ዘንድ የሚገባችሁ እንድትድኑበት የተሰጣችሁ ብቸኛው ስምና ብቸኛው አንድ ጌታ ቢኖር ኢየሱስ ክርስቶስ ነው የሚል ነገር ነው ሜንሽን እያደረጉ ያሉት። እዚህ ጋር ግን እያወራ ያለው ቅዱሳን የክርስቶስ እንደመሆናቸው መቀበል እንዳለብንና እነሱም በሚሰጡን ነገር መገልገል እንዳለብን ነው ሜንሽን እያደረገን ያለው። የመጽሐፍ ቅዱስን ሐሳብ ለጴንጤ ያለህን ጥላቻ ብቻ ሪፍሌክትና ማግኒፋይ ለማድረግ ስትል መጠቀም ትክክል አይደለም። ቅዱሳን ሰዎች ሳይቀበሉ ክርስቶስን ተቀበለናል ቢሉ ሞኝነት ነው። ክርስቲያኖች ከዚህ በኋላ ሰዎች ጌታን ተቀበላል ወይ ጌታን ተቀበለሻል ወይ ጌታን ተቀበሉ ሲሏችሁ መልሱላቸው። በመጀመሪያ ቅዱሳንን ሳይቀበሉ ጌታን ተቀብለናል ቢሉ ውሸት ነው ብሎ ያለው መጀመሪያ ቅዱስ ወደ መሆን ራሱ የሚካሄደው ጌታ ኢየሱስ ክርስቶስን ከመቀበል ነው አይደለ? ቅዱሳንን ማወቁ ኔክስት ስቴፕ ነው። በነገራችን ላይ መጀመሪያ ቅዱስ የሆነውን እነኚህን ቅዱሳን ራሱ በደሙ የቀደሰውን ጌታ ማወቅ ይቀድማል። ጌታን ካወቅ ወይም ደግሞ ኢየሱስ ክርስቶስን ካወቅከውና ካመንከው የግልህም አዳኜ አድርገህ ከተቀበልከው በኋላ ነው ብዙዎች ጌታ ኢየሱስ ክርስቶስን የግል አዳኛቸው አድርገው ከመቀበላቸው በፊት ስለ ቅዱሳን፣ ስለ ቅድስና፣ ስለ የዘላለም ሕይወት፣ ስለነ ጳውሎስ፣ ስለነ ጴጥሮስ፣ ስለነ ዮሐንስ ምንም የሚያውቁት ነገር አልነበረም። ይህን ሁሉ ነገር ያወቁትና እነሱም ቅዱሳን እንደመሆናቸው እንዲቀበሉ ያደረጋቸው ነገር ክርስቶስ ኢየሱስን የግል አዳኛቸው አድርገው መቀበላቸውና ኢየሱስ ክርስቶስ ሪል ፎሎወር ኦፍ ጂሰስ ክራይስት መሆናቸው ነው። ስለዚህ እዚህ ጋራ የመጽሐፍ ቅዱስን አውድና ኮንቴክስት እየሳትክ እንደፈለክ እያጣመምክ የምትናገርበት ጄኔሬሽን አይደለም ያለው ማለት ነው። እንዳትበላ። ይሄ ኃጢያት ነው ይሄ ኃጢያት አይደለም እያልን መጠጣት ካቆምን ቆይተናል። ይሄን ብጠጣ ነው እግዚአብሔር የሚከብረው ወይስ ይሄን ብጠጣ ነው እግዚአብሔር የሚከብረው? እኔ በበኩሌ ይሄን አልጠጣም፣ ምክንያቱም ስታንዳርድ አይደለም። እኔ እግዚአብሔር ማደሪያ ያስኮንኩኝ ድረስ ስታንዳርድ አይደለም። ደስ ይላል። ስታንዳርድ አይደለም። አገኛችሁ? ይሄ ግን ስታንዳርድ ነው። እግዚአብሔር ይከብርበታል። ምን ይልበታል? አልሰክርበትም። በዛ ላይ ደግሞ
መጠጥ የትኛውም ሰው ጠጥቶ የተከበረ ሰው ይቻላል። ስለዚህ ይቅርባችሁ፣ እግዚአብሔር የሚከብርበትን ነገር ብቻ እንፈልግ። አመሰግናለሁ። እግዚአብሔር የሚከብርበትን ብቻ የሚፈልግ አይነት ሰው ስታዩ ደስ አይልም? ኮምፔር እያደረገ በአንደኛው እጅ ቢራ ይዟል፣ በአንደኛው እጅ ደግሞ ውሃ ይዟል። ያው ደግሜ እየነገርኳቸው አይደለም ዲፋይን ለማድረግ እንዲመቸኝ ነውና እንደዚህ ጅግን ያለ ለእግዚአብሔር ክብር ይመጥናል ወይስ አይመጥንም? እግዚአብሔር ይከብርበታል ወይስ አይከብርበትም? እግዚአብሔር በዚህ ውስጥ ይታያል አይታይም? እግዚአብሔር በዚህ ውስጥ ይጎላል አይጎላም? ከጠጣውትስ በኋላ ከበላውትስ በኋላ እያለ ነገሮችን እያመዛዘነ የሚያደርግ መንፈሳዊ ህይወት የገባው ወጣት ማየት በጣም ደስ የሚል ነገር ነው። አሁን እንደዚህ አይነቱ ወጣት ጋር መተ ኢየሱስ ክርስቶስ ላይ ደባል ላስገባብህ፣ ኢየሱስ ክርስቶስ ላይ ሌላ የሆነ ባጣ ቆየኝ ላስቀምጥልህ ብለህ ብትለው ማለት ነው አይንህን ላፈር ነው የሚለ፣ ጥፋ ከዚህ ነው የሚለ፣ አይሰማህም። ለዚህ ነው እንዳትዋረድ አንብብ፣ ባይብል ማንበብ አለብህ። አሁን በዚህ ዘመን ያለው ወጣት ጋራ መተ እንደፈለክ አፍህን መክፈት አትችልም፣ እንደፈለክ መናገር አትችልም፣ እንደፈለክ ተረቶችህን አቀነጃጅተህና ሰካክተህ መተ መለፍለፍ አትችልም። ምክንያቱም ገና ከአፍስ ስታወጣ አንድ ቃል ስታወጣ ማስረጃ አምጣ፣ ጥቅስ አምጣ የሚል ትውልድ ስላለ ማለት ነው። ጥቅስ አምጥተህ ብቻ አይደለም ምትተው፣ አውዱንና ኮንቴክስቱን ጠብቀህ ተርጉምልኝ፣ ፍታ ውስጥ ምንድነው ታሪካዊ ባክግራውንዱ፣ ሂስቶሪካል ባክግራውንዱ ምንድነው ሜንሽን ማድረግ የፈለገው፣ ወዴት ነው የተጻፈው፣ ከየት ነው የጻፈው፣ እንዴት ነው የተጻፈው እያለ የሚያፋጥጥ ግግም ያለ ጄኔሬሽን ውስጥ ስላለ ማለት ነው። አሁን አንሰማችሁም። ለዛ ነው እንደዚህ አይነት ጀገን ያለ አቋም፣ ይሄ ደንደን ያለ ማለት ነው ስግጥ ያለ አቋም መያዝ ያለብን ማለት ነው። ድንጋይ ያመልካሉ ለሚለው ቢሮፉል ድንጋይ ነው፣ ምንም የሚመለክ ነገር የለውም። ዙሪያውን ስትዞሪ ላላህ ነው ይላል። አይደለሁኝም ድንጋይ ነው የሚያመልኩት እኮ ሳምቲንግ እንደዚህ ያላቸው እኮ ምናምን ይባላልና ያው ድንጋይ ነው ሊተራሊ። ያ ድንጋይ ግን ስፔሻል የሚያደርገው ነገር ነብያችን ሰለላሁ ዐለይሂ ወሰለም ስለ ሳሙት ነው የምሰማው ብሏል አይደል? እንደዛ ነው ምን እንደሰማችሁ ስለ ሳሙት ነው። እኔ በጣም የሚገርመኝን ነገር ልንገራችሁ። የዓለም ህዝብ ሁሉ በእስልምናን የሚከተል ማለት ነው ወደሱ እየጎረፈ እሱን ሲስሙ እያለቀሱ ኃጢአታችሁን ተሸክሟል እየተባሉ ቢዩቲፉል ድንጋይ ማለት ነው። ድንጋይ ነው እንጂ ምንም አይደለም። ምንም ካልሆነ ታዲያ እኛ ሀገር ያሉ ድንጋዮችን ለምን አትስሙ? ይሄ ደስ ይላል። ይስሙ ይሆን እስቲ እናያለን። ለምን በእኛ ሀገር ባሉ ድንጋዮች ዙሪያ አትዞሩም? ለአላህ ከሆነ አላህ ሁሉን የሞላና የሁሉ ነገር ባለቤት ከሆነ ለምን እዛ ድንጋይ ለምን ያንን ድንጋይ መሐመድ ሳለ? የሚያስቀኝ ነገር ምን እንደው ታውቃላችሁ? ይሄ ድንጋይ ስለመሳማቸው ምናምን ተውት፣ ይሄ ግዑዝ ነገር ነው። ኢየሱስ ክርስቶስ ፍጡር ነው። ኢየሱስ ክርስቶስ አልሞተላችሁም፣ አልተሰቀለላችሁም። አምላክ እንዴት ይሞታል ብለው የሚከራከሩ ግግም ያለ አቋም የያዙ ሙስሊማት ወንድሞቻችን ግዑዝ የሆነው ነገር ግን ኃጢአትን ያስተሰርይልናል ብለው እየዞሩት እየሳሙት እያለቀሱ ፊሊንጋቸውን ኤክስፕረስ ያደርጉበታል ማለት ነው። በጣም የሚገርመው ነገር ከገነት የመጣ ድንጋይ ነው። ከኃጢአት የተነሳ ጠቁሯል፣ ኃጢአት ተሸክሟል። ያ ድንጋይ በትንሣኤ ቀን ከልባችሁ አልነካችሁኝም ከልባችሁ ነክታችሁኛል እያለ አፍ አውጥቶ እየተናገረ ይፈርድባቸዋል። ይሄ ሁሉ ቁርአን ክፍል የሐዲስ ክፍል እያለ አይ ምንም አይደለም የሆነ ቆንጆ ድንጋይ ብቻ ነው እና ቆንጆ ድንጋይ ከሆነ ለምን ይርሽ? ታዲያ ቆንጆ ድንጋይ ብቻ ከሆነ ለምን በሱ ዙሪያ ትዞሪያለሽ? ለምን ቆንጆ ድንጋይ ብቻ ከሆነ የምትዞሪው ላላህ ከሆነ ታዲያ ከጣዖት አምላኪዎች ጋር ለምን ተመሳሳይ አይነት አዟዟር ትዞሪያለሽ? እንግዲህ እስልምና ከመጀመሩ በፊት በዛ ጣዖት አምላኪዎች ተመሳሳይ ነገር ያደርጉ ነበር። ለምን ያንን ታደርጊያለሽ? ለምን ሀገርሽ ያለ ቆንጆ ድንጋይ መርጠሽ አትዞሪ? ለምን እሱን አትስሚ? ለየት ያለ መንፈሳዊ ስራ ስላለው ያ ጥቁር ድንጋይ ይመለካል። ያ ጥቁር ድንጋይ ኃጢአትን ይሸከማል። ያ ጥቁር ድንጋይ ከገሃነመ እሳት ያድናል ተብሎ ይታመናል። በትንሣኤ ቀን አፍ አውጥቶ ይናገራል። አንተ በያኔ ስትነካይ ከልብ አልነበረም የነካይ ብሎ የውስጥ አዋቂ የልብ አዋቂ ሆኖ ይናገራል። እንግዲህ ስለ ግዑዙ ድንጋይ እንኳን ስለማይናገረው ስለማይጋገረው ድንጋይ እንኳን ይሄ ሁሉ ነገር የቁርአን ክፍል ካለ ኢየሱስ ክርስቶስን ግን ለመቀበል
አምላክ ስጋ ለብሶ መጣ፣ ቃል ስጋ ሆነ። የመጽሐፍ ቅዱስ ክፍል ግን ለማክፋፋት ስትል ግን አምላክ እንዴት ሰው ይሆናል? አምላክ እንዴት ይተኛል? አምላክ እንዴት ይነሳል? አምላክ እንዴት ያንቀላፋል? አምላክ እንዴት ይረሳል? አምላክ እንዴት ያለቅሳል? እያልክ ትጠበባለህ፣ ግራ ትጋባለህ። ይሄ ግዑዝ የሆነው ድንጋይ ምንም ሊያሰማ የማይችለው ይሄ ከድንጋይ እኮ ለይቻል አይሆን። በነገራችን ላይ ይሄ ምንም ማቴሪያል መሆኑ ነው እንጂ ግዑዝ ነው። አይናገርም፣ አይጋገርም። እኔ ነኝ እንደፈለግኩ አድርጌ ልጠቀመው የምችለው። ድንጋይንም እንደዛው እኛ ነን እንደፈለግን እየጠራረብን ልንጠቀመው የምንችለው እንጂ እንደፈለገ ሊሆን እንኳን የማይችል የገዛ ፍቃድ የሌለው ነው ድንጋይ ማለት ነው። ግን አንድ የገዛ ፍቃዱ አይደለም አልፋና ኦሜጋ ተብሎ የተጻፈለት ፊተኛ ዋልኛ ተብሎ የተጻፈለት በዮሐንስ ወንጌል ላይ ደግሞ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ተብሎ የተጻፈለትን ላለመቀበል ግን ስትሉ የተለያዩ ሎጂኮችና የተለያዩ የመጽሐፍ ቅዱስ ክፍሎችን አውዳቸውን ኮንቴክስታቸውን በሳቱ መልኩ አምጥታችሁ እየተነተናችሁና እየዘገባችሁ ግን ትውልዱን ታወዛግባላችሁ። የልብን የሚያውቅ ደግሞ አምላክ ብቻ ነው። ስለዚህ ልብሽን ካወቀ ነገ ከፈረደብሽ ወይም ነገ ደግሞ ከመሰከረልሽ፣ ስለዚህ ያ ድንጋይ የውስጥ አዋቂ ልብን የሚያውቅ ነው ማለት ነው። ስለዚህ ይመለካል ማለት ነው። ለማንኛውም እኛ ትምህርታችሁን ከማጋለጥ ወደ ኋላ አንልም። የእስልምና ገዳዩ ስፕሪት አንገቱን ተይዟል። አሁን ቢፈራገጥም በማንም ላይ ምንም አያመጣም። እገላለሁ ወላሂ ምናምን የሚለው ነገር እሱ አንገቱን ተይዟል። የእግዚአብሔር ክብርና የእግዚአብሔር ኃይል ይዞታል። አሁን በፍጹም ማንንም እያስፈራራ መቀጠል አይችልም። ትምህርቶቹን በአደባባይ ማጋለጥ እንጀምራለን። እንግዲህ ሰሞኑን ማክሰኞ ጠዋት ከ3 ሰዓት ጀምሮ በዚህ ጉዳይ ላይ በሰፊ ጥቁሩ ድንጋይ ምንድን ነው? ዓላማው ምንድን ነው? ይመለካል ወይስ አይመለክም? ድንጋዩ አስፈላጊነቱ ምንድን ነው? ከአላህ ጋር ያለው ቁርኝት ምንድን ነው? የአላህ አካል ነው አይደለም? የሚሉ ሐሳቦችን በደንብ በግልጽ በአደባባይ የሐዲሶችና ቁርአንን እያነበብን በአደባባይ የምናጋልጥበት ጊዜ ነው። መሐመድ አበባው ይባላል። በዚሁ አጋጣሚ መማር የምትፈልጉ ሰዎችና ማወቅ የምትፈልጉ ሰዎች፣ በዚህም አጋጣሚ ደግሞ ሙስሊም እህቶቻችን እህት ወንድሞቻችን እዚህ ውስጥ ካላችሁ መሐመድ አበባው ብላችሁ ሰርች አድርጉ፣ ገብታችሁ መማር ትችላላችሁ። በቀድሞ ህይወቱ ሙስሊም የነበረ አሁን ግን ጌታ ረድቶት የጌታ ባሪያ የሆነ ብዙ ሙስሊሞችንም እሱ ከነበረበት ጨለማ ያስመለጠና ወደሚደንቅ ብርሃን ያመጣ የሚገርም ወንድማችን ነው። እየገባችሁ ቲክታክ ላይ ፎሎ እያደረጋችሁት ትምህርቶቹን እንድትከታተሉና ትምህርቶቹን ለብዙዎች እንድታደርሱ ስል በጌታ ፍቅር ጠይቃችኋለሁ። ይሄ ኢየሱስን አግኝቼ የከሰርኩትን ነገር ልንገራችሁ ዛሬ። በቃ ጉዱን ላውጣ ዛሬ። የእውነት የከሰርኩትን ነገር ነግራችኋለሁ። ኢየሱስን አገኘሁ የከሰርኩት ከእጄ ያመለጠኝን ነገር ልንገራችሁ። ኪሳራ መጣው። ኢየሱስ ወደ ቤታችን ገባና ጫትን በኪሳራ አንተ የከሰርኩትን ነገር ልንገርህ። ክብር ከሰርኩ። ክብር ገንፎ እየገነፉ ጠሩኝና እርሶ እያሉ አያተል ኩርሲይን ቅራልን እያሉ እርሶ እያሉ ከሰርኩ። ክብር አጣው። አንከባለልን። ይሄ ዝም ብሎ ቡኮ የሆነውን ክብር አንከባለልልኝና ነፃ አወጣ። ሊጥ ማለት ነው ቡኮ ማለት ነው። እውነት ሲገባቸውና የነበሩበት ጨለማ ሲገለጥላቸው በክርስቶስ ኢየሱስ ብርሃን በሆነው ጌታችን ሲበራላቸውና ሲገለጥላቸው እውነትን በዚህ መልኩ እየወጡ ኪሳራ ህይወት እንዳሳለፉ የክብር ህይወት የነበረ ገንዘብ በነበራቸው ጊዜ የኖሩት ህይወት ዝናም በነበራቸው ጊዜ የኖሩት ህይወት አቶ በሚባሉበት ጊዜ ሰው ሁሉ ዝቅ እያለ እጃቸውን ጉልበታቸውን እየሳመ ሰላም በሚላቸው ጊዜ የነበራቸውን ክብር እንዳስጣላቸውና ቡኮ የሆነ ክብር ብሎ ነው የገለጹት። እንደውም ቡኮ ማለት ሊጥ ነው ብያቸዋለሁ ቅድምና ክብር ያስጣላቸው ጌታ እንዲህ ነው። እውነትን ሲገባቸው ብዙዎች እንዲህ ነው የመጡት። በነገራችን ላይ ከተሰቀለው ከኢየሱስ ክርስቶስ በቀር ሰውን ከመንፈሳዊ ድካም ሊያወጣ የሚችል ምንም ነገር የለም።
ሃይማኖታዊ ስርዓት ጭራሽ እያደከመን ነው የሚሄደው። ሃይማኖታዊ ስርዓት በጣም ትልቁ መታወቂያው ምን እንደሆነ ታውቃላችሁ? ደስ እያላችሁ ግን እያደከማችሁ ነው የሚመጣው ማለት ነው። ስለዚህ መንፈሳዊ ድካም ብዙ ጊዜ ቢሸሸገው በሃይማኖት ውስጥ ነው። ፕሮግራሙ አለ፣ ደህና ነው፣ ሁሉ ነገር አለ ምናምን፣ የምናውቀው ነገር አልጎደለም ማለት ነው። እዚህ ውስጥ ግን ሸለፈት አለ ማለት ነው። እና ደህና እንደሆናችሁ እያሰባችሁ ግን እንድትሞቱ ነው የሚያደርጋችሁ። ሃይማኖት እንደዚህ ነው። የሃይማኖት ስራ ደህንነት እየተሰማ እንድትሞት ነው የሚያደርገው ማለት ነው። ውስጥ ብዙ ነገር አለ፣ ግን እሱን መግለጥ አትፈልግም። ሸፋፍነ ደህና ነኝ፣ ሰዎችም መምህር ሆይ ይሉሃል፣ ሰላም እንዴት ነህ ትባባላለህ፣ ትከበራለህ፣ ምን ትላለህ። ይሄንን ከገለጥ ላትከበር ነው፣ ልትዋረድ ግን ትፈወሳለህ። አየህ፣ መራራ ነገሩ ይሄ ነው። የክርስቶስ ትምህርት መራራ ነገሩ ይሄ ነው። ተሸፍነው ተከብረው የተቀመጡ ሰዎችን ውስጣችሁ አጥንት አለ፣ ውስጣችሁ መቃብር ነው አላቸው። ጌታ ዘመንን ይባርክ። እንዴት እኔ እድለኝነት ነው የተሰማኝ፣ ፊል ያደረኩት እድለኝነት ነውና በጌታ ፊት ራስን መግለጥ ግን ደስ ይላል አይደል? አሁን ከዚህ ከወንድማችን ስብከት የተረዳሁትኝ ነገር በጌታ ፊት ራስን መግለጥ፣ አለመኮፈስ፣ አለመንጠባረር፣ ምንም መኮፈስ አያስፈልግም። በጌታ ፊት ራሳችንን ለቀቅ ማድረግ ነው። በቃ ደክመናል፣ ጌታ ሆይ ደክመናል፣ ዝለናል፣ ጌታ ሆይ ዝለናል። ምንም የምንደባብቀው ከማን? ከአምላክ ከማን? ከጌታ ነው የምትደብቀው? ምን በዝማሬ ነው የምትሸውደው ጌታ? በስብከት ብዛት ነው? በቃላት ስብጥር፣ በምናምን በንግግር ማማር ጌታን ትሸውደዋል? አልሸውደውም። እኔ ልሸውደኝ ትችላለህ። እኔን ሸወድከኝም አልሸወድከኝም ምንም ነው የማይጠቅም። የሚጠቅም ድካምህን በጌታ ፊት ግልጥ ማድረግ ነው። እርሱ ይፈውሰዋል። ለእርሱ የሚሳነው የለም። እግዚአብሔር ብርቱዎች መስለን ውስጣችን ከሚደክም በጣም ጠንካራዎች መስለን ውስጣችን ከመዛል ህይወት ያስመልጠን። እግዚአብሔር ከዚህ ህይወት ያስመልጠን። ይሄኛው ልጅ ራምሴ ይባላል። ካሜራ ቀራጭ ነውና እቺ ደግሞ ከሰሞኑ አዶናይ ዘፈን አሰራሻለሁ ምናምን ብሎ ያመጣት እህት ናትና ይሄ አበባ ይዞላት መጥቶ ቪዲዮ ምናምን ሊቀርጻት አይነት ነገር እየሰራ በመሃል ሜመሮች ምን እንዳዩ ላሳያችሁ። አሁን ሉክ ልጁን በምንድነው በሻርፕ አድርጎ ደረቱ ላይ ለጥፎ ልጁን ተሸክሞ ከጎን እያለፈ ሁለት አይነት ህይወት ማለት ነው። የደላው ያልደላው ብሎ ሜመሮ የሰራው ነገር በጣም ተመችቶኛል። የገጽ ማማር ወንዳ ወንድነት ጌትዬ በጣም ነው የገረመኝ። ማለት እንዴት እንደዚህ ነጥሎ ማውጣት ይቻላል? እና እዛው ኮሜንት ላይ ገብቼ የአንዳንድ የቀና ልብ ያላቸው የኢትዮጵያውያንን ኮሜንት ለማንበብ ሞክሬ ነበርና ይህ አባት ያለበት ቦታ ተፈልጎ የት እንዳለ ተፈልጎ እንርዳው ከጎኑ እንሁን እያሉ ቀና ልብ ያላቸው ኢትዮጵያውያን ኮሜንታቸውን ሲሰጡ ነበርና እኔም በበኩሌ እንግዲህ ያለኝን ሶሻል ሚዲያ ተጠቅሜ እኚህን አባት በመፈለግ ተባበራለሁ ማለት ነውና በዚሁ አጋጣሚ ይሄንን ቪዲዮ እየቆራረጣችሁ ሶሻል ሚዲያዎች ላይ ፖስት በማድረግ የነዚህን አባት አድራሻ ፈልጎ እንዲያገኙ ያው አቅም ያላቸው ሰዎች ስላሉ ማለት ነውና እንዲያገኙ እንድትተባበሩ ስል በጌታ ፍቅር ጠይቃችኋለሁ። ይህም አንደኛው ክርስትናችንን የምንገልጥበት መንገዳችን ስለሆነ ማለት ነውና ክብር ለአባቶች ክብር ይገባል። እንደዚህ አይነቶቹ ደግሞ ባሉበት ቦታ ሄዳችሁ ብሎክ እንድታደርጉልኝ። ገንዘብ ካለ በሳምንት 3 ፍቅረኛ ትይዛለህ። ይሄንን በወር ምታው እስቲ። በጠራራ ሌሊት 9 ሰዓት ላይ ምችምታ ያጠናፍረ ምቱት ይላል። በቃ ለዚህ ምችምታ ጌታን ይሄ ምች አይደለም። ይሄ ምንም ይምታው ረጅም ይምታው። ኧረ ጌታ ሆይ ገንዘብ ማግኘት ምናምን በቃ ይሄው ነው። ለዚህ ነው ለዚህ እኮ ምንም የሰፈር ወጣቶች በቂ ነው። 5ም 10ም ቢሰጡሽ በቂ ነው ብራዘር። ኧረ ጌርኬ መነጽር ብቻ የድክ ደስ ይላል። መነጽር ብቻ እውነት እኮ ነው። አንዳንድ አሁን እንደዚህ በአህምሮ የቀነጨሩ ሰዎች በጣም አስቸጋሪዎች ናቸውና እንደዚህ አይነቶቹን ከፕላትፎርማችን አጥፉልንና ልክ ቅድም እንዳሳየዋችሁ አይነት ጤናማ አእምሮአቸው ጤናማና ብሩህ የሆኑ
ሜመሮችን አብዙልን። አሁን ይሄ ቀድሞ ያሳየዋችሁ ወንድማችን በጌታ ነበረ። ዱባይ ሄደ፣ መነጽር መቀየር ጀመረ። በቃ መሬት አይንካኝ አለ ማለት ነው። መነሻቸውን የረሱ አንዳንድ ሰዎች በጣም ነው የሚያበሳጩ። እንዲህ ስታዩኝ የዋዛ ሰው ከመሰልኳችሁ አዳምጡኝ። ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነ ተራሮችን በሚዛን የመዘነ ውሆችን በእፍኙ የያዘ ሰማይን በስንዝር የለካ እሱ አባቴና አምላኬ ነው። ልጎዱኝ እንዳትሞክሩ። ቴንክ ዩ። እኛም እናመሰግናለን። እግዚአብሔር አምላካችን ስለዚህ ቀን እጅግ አድርጌ አመሰግናለሁ። ስለዚህ ቀን እጅግ አድርጌ አመሰግናለሁ። እኔ በደለኛና ኃጢአተኛ ነኝ። እኔ በደለኛና ኃጢአተኛ ነኝ። አንተ ግን ጻድቅ ነህ። አንተ ግን ጻድቅ ነህ። ልጅህን ኢየሱስ ክርስቶስን ልከህ ለእኔ በደልና ኃጢአት ስለኔ በደልና ኃጢአት ለዓለሙ በደልና ኃጢአት እንዲሞት ስላደረክ እጅግ አድርጌ አመሰግናለሁ። ጌታ ሆይ በደል ኃጢአቴን ሁሉ ይቅር በለኝ። ልጅህ አድርገህ ተቀበለኝ። ስሜን በሕይወት መጽሐፍ ላይ ጻፈው። ጌታ ሆይ ባውቅም በድፍረት ባላውቅም በስተት የበደልኩም በደልና ኃጢአት በልጅ በክርስቶስ ኢየሱስ ደም ይቅር በለኝ። አባቱ ነኝ። በቅዱስ ቃልህ በቀሪ የሕይወት ዘመኔ ታድገኝ። እንካ ሕይወቴን፣ እንካ ዘመኔን። ከዛሬ ቀን ጀምሮ ኢየሱስ ክርስቶስ የሕይወቴ አዳኝ፣ የሕይወቴ ንጉሥ አድርጌ በፍጹም ልቤ አምኜ በፍጹም ልቤ ተቀብያለሁ። በኢየሱስ ክርስቶስ ስም ጌታ ክብሩን ይውሰድ። ለማንኛውም ለዛሬ ይዤላችሁ የመጣኋችሁ ቪዲዮዎች እኚህን ይመስሉ ነበረ። ሁላችሁም እንደተማራችሁበት፣ እንደተጽናናችሁበት፣ እንደተዝናናችሁበትም ጭምር ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክም ያላደረጋችሁ ሰዎች ላይክ አድርጋችሁ ቪዲዮን ጨርሱ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።